بسم الله الرحمن الرحيم الحمد لله رب العالمين الصلاة والسلام على رسول الله صلى الله عليه وسلم የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት የሐጅና ዑምራ ዘርፍ ለአርራህማን እንግዶች ከሀገር ቤት ጀምሮ የሐጅ ዑምራና ኢባዳቸውን አጠናቀው እስኪመለሱ ድረስ የሚሰጠውን አገልግሎት ለማሳለጥና ለማቀናጀት ከሚጠቀምባቸው ውስጥ አንዱ የአንድ ለ45 አሚር አደረጃጀት ነው። የአንድ ለ45 አደረጃጀት ለአርራህማን እንግዶች የሚሰጠውን ጠቀሜታ በተመለከተ በጠቅላይ ምክር ቤቱ የአንድ ለ45 አስተባባሪ የቡድን አስተባባሪ የሆኑት ሐጂ አብዱልቃድር ሁሴን ጋር ቆይታ እናደርጋለን። ሐጂ አብዱልቃድር እንኳን በሰላም መጡ። እንኳን በሰላም ተጠበቃችሁ። እንግዲህ የአንድ ለ45 ይባላልና ከስያሜውን ጀምርና አንድ ለ45 ስያሜው ከየት ነው የመጣው? ምንድነው አገልግሎትስ ቢለው? بسم الله الرحمن الرحيم الحمد لله رب العالمين الصلاة والسلام على أشرف المرسلين وعلى آله وصحبه وسلم. جروب 45 ወይ አንድ ለ45 ማለት ቀልጣፋ ዘመናዊ ከእንግልት የጸዳ በቴክኖሎጂ የታገዘ ሰርቪስ ለሐጃጁ መስጠት ማለት ነው። ስያሜውን ያገኘው ደግሞ የሳዑዲ መንግስት ሐጃጆችን የዓለም ሐጃጆችን የሚያስተናግድበት ባስ 45 ሰው ስለሚይዝ ከዛ ነው ጽንሰ ሐሳቡ የተነሳው ማለት ነው። ስለዚህ አንዱ ምንድነው 45 ውስጥ ምንድነው? አንዱ አሚር ነው። 45 ሐጃጆች መሃል አንድ አሚር ይኖራል ማለት ነው። ስለዚህ አንድ ለ45 ማለት 45 ሐጃጆች በአንድ አሚር እየተመሩ የሚንቀሳቀሱበት ማንኛውም አይነት ሰርቪሶችን የሚያገኙበት የሚንቀሳቀሱበት የሚጓዙበት ሲስተም ነው ማለት ነው። ስለዚህ መቼ ነው የተጀመረው ይሄ? መነሻውስ ምንድነው? ለመጀመሩ መነሻው ምንድነው? መነሻው ቁጭት ነው። እኛ እንደ ኢትዮጵያውያን ታሪክ ያለን በእስልምና ትልቅ ታሪክ ያለን ትልቅ ህዝቦች ሆነን ሳለን ግን በየጊዜው በሐጅ ላይ በየአመቱ እንደዚህ በተቀናጀ ሁኔታ ሐጃጆቻችን ስለማናስተናግድ ሰርቪስ ስለማንሰጥ የፈጠረው ቁጭት ነው። ከአምና ጀምሮ አምና ይሄን ፕሮጀክት ነው ለመጀመሪያ ጊዜ የተተገበረውና ይሄ ነው ዋና መነሻው ማለት ቁጭት ነው። ስለዚህ የአንድ ለ45 በአንድ መኪና ሳውዲ በሚደርሱበትም በየትኛውም ነው ማለት ነው? በየትኛውም ከአዲስ አበባ ኤርፖርት ጀምሮ ከዚህ ነው የሚጀምረው። ከአዲስ አበባ ኤርፖርት ጀምሮ እያንዳንዱ ሐጃጅ በአሚር እየተመራ ኢሚግሬሽን የሚዛን ማስመዘንን ኢሚግሬሽን የጉዞውን አጠቃላይ የአውሮፕላን ጉዞ በሙሉ በ45 በመሄድ በሰልፍ በስርዓት በአሚሮቻቸው ብቻ እየተመሩ የራሳቸው አለባበስ አላቸው። የራሳቸው እያንዳንዱ አሚር መለያ በአንገቱ ላይ የሚያጠልቀው ከለርና ቁጥር ያለበት የተለየ የሚለይበት አለው። እያንዳንዱ የተለያዩ ከለሮች አሉ። በዛ ከለሮችን ላይ ያለ ማለት እያንዳንዱ አሚር ወይም ደግሞ እያንዳንዱ ግሩፕ የራሱ ከለር የራሱ ቁጥር አለው ማለት ነው። ከዚህ ኤርፖርት ጀምሮ የሚያጠልቁት አንገታቸው ላይ የሚያጠልቁት የከለር ልዩ እንትኖች አሉ። መዲና ላይ በሚደርሱበት ጊዜ በዛ መሰረት ቶሎ ለይተው እንዲያወጧቸው ማለት ነው። ያንኑ አይነት ደግሞ ሻንጣዎቻቸው ላይ ስቲከሮች አሉ የሚለጠፉ ማለት ነው። እንዲሁም ደግሞ ወደ ፓስፖርታቸው ላይ ይሄው ቁጥርና ቀለም ያለው ስቲከሮች ይለጠፋሉ። በዚህ መሰረት ሐጃጁ የራሱን እየለየ እስከ መጨረሻው ድረስ አብሮ የሚጓዙበት ሲስተም ነው ማለት ነው። መጨረሻው ማለት አገር ቤት እስከሚመለሱ ወደ አዲስ አበባ እስከሚመለሱ ድረስ ይሄ ግሩፕ አይለያይም። ሲስተሙም አብሮ ነው የሚሄደው። ከለሮቹም የተፈለገበት አንዱ ዓላማ ከአንዱ ሐጃጅ ከአንዱ ግሩፕ ወደ አንዱ ግሩፕ እቃዎች እንዳይጠፉ፣ ፓስፖርቶች እንዳይጠፉ፣ ሰዎች ራሳቸው እንዳይጠፉ በግሩፕ እንዲለዩ ቶሎ እንዲለያዩ የምናደርግበት ትልቁ መሳሪያችን ነው ማለት ነው። ስለዚህ አሁን በአንድ መኪና ውስጥ ወይም ደግሞ በአንድ ለ45 ውስጥ የአሚሩ ተግባር ሰፊ ነው ማለት ነው። በጣም ሰፊ። ስለዚህ አሚሩ ምንድነው የሚሰራው? ከዛ በኋላ እንደገና ደግሞ ከሱ ደግሞ የተሰራሉ ደግሞ ሐጃጆችስ የነሱ ተግባርስ ምንድነው ሊሆን ይችላል ማለት ነው? አሚሩ ትልቁ ተግባሩ ከአዲስ አበባ ኤርፖርት ጀምሮ መምራት ነው፣ ማስተባበር፣ ሰልፍን ማስጠበቅ፣ አቅመ ደካሞችን ማስቀደም፣ ሴቶችን ማስቀደም፣ የተጎዱ ሰዎች ካሉ ቅድሚያ መስጠት፣ በዊልቸር በምናምን የሚሄዱ የኛን ሐጃጆችን ቅድሚያ ሰርቪስ እንዲያገኙ ማድረግ፣ እነሱን የሚመለከቱ ማንኛውም ጉዳዮች ከአዲስ አበባ ኤርፖርት ጀምሮ በመዲና በመካም ቆይታቸው በሆቴልም ጨምሮ እንደገና በሚና በሚኖርን የመሻዕር ቆይታዎችና ሙዝደሊፋ በአጠቃላይ በአረፋም እንዲሁ ያሉንን እንቅስቃሴዎች በሙሉ በስሩ ያሉትን ሐጃጆች እንቅስቃሴዎች መከታተል፣ ችግሮችና አንዳንድ ጉዳዮች ሲገጥሙ ደግሞ ወዲያው ለኛ ለዴስክ የራሳችን ግንኙነት አለን። የሬዲዮ ግንኙነት ከሐጃጆቹ ከአሚሮቹ ጋር የራሳችን የሬዲዮ ግንኙነት ይኖረናል። የስልክ ግንኙነት ይኖረናል። የግንባር በፊት ለፊትም የምናደርገው ግንኙነቶች አሉ። በዛ መሰረት ወዲያው ፈጣን ምላሽ የምንሰጥበት ሲስተም ነውና ሐጃጁ አሚሮቹ ይሄ ነው ሚናቸው፣ ትልቁ ሚናቸው። በየጊዜው ከኛ ጋር
45 ሰው መጥቶ እኛን ከሚያናገር ብዙ ሰው ጉዳዩ የተለያዩ ጉዳይ አንድ ጉዳይ ሆኖ ብዙ ሰው መጥቶ ከሚጠይቀን አንድ ሰው መጥቶ የ45 ሰዎችን ጉዳይ በ1 ደቂቃ በ10 ደቂቃ በ15 ደቂቃ የምንፈታበት በጣም ትልቅ ሲስተም ነው ማለት ነው። እሺ የሁጃጆች ተግባር ምንድነው መሆን ያለበት ማለት ነው? ሁጃጆቹ ትልቁ ሚናቸው አንዱም ዋና ዓላማ የኛ 5500 በላይ ሁጃጆቻችን ያለምንም ችግር ስለ ምግብ ሳያስቡ፣ ስለ ትራንስፖርት ሳያስቡ፣ ስለሚሄዱበት ቦታ ሳያስቡ ዒባዳቸውን ብቻ ትኩረት እንዲያደርጉ ለማድረግ ስለሆነ በአሚሮች እንዲመሩና በ45 ያደረግነት ዋናው ሚና ይሄ ስለሆነ ሁጃጆቻችን በደንብ እንዲገነዘቡና በዚህ አጋጣሚ አደራ ለማለት የምንፈልገው ምንጊዜም የትም ቢሆን ከአሚሮቻቸው ስር ውጪ እንቅስቃሴ እንዳያደርጉ ነው። የትኛውም ጉዞም ሲኖር በተለይ የአሚሮቻቸውን ትዕዛዝ አሚሮቻቸው ውጡ ሲሏቸው ብቻ እንዲወጡ፣ ግቡ ሲሏቸው ብቻ እንዲገቡ፣ በማረፍ እረፉ በሚሏቸው ሰዓት እንዲያርፉ፣ እያዙ የሚሏቸውን ማቴሪያሎች ብቻ አሚሮች የሚሏቸውን ብቻ እያያዙ የአሚሮችን እያንዳንዱ ትዕዛዝ የሚከተሉ ከሆነ የግሩፕ 45 ወይም አንደር 45 ትልቁ ስኬት ይህ ነው ማለት ነው። ሐጃጁ ያለምንም ችግር ያለምንም መንገላታት የሚፈልገውን ሰርቪስ በአሚሩ በኩል ስለሚያገኝ የአሚሩን ትዕዛዝ የዛን ያህል እየተወጣ እያከበረ መሄድ ከቻለ ፍጹም ሰላማዊ የተረጋጋ ሐጁን ብቻ ሰላማዊ ሐጁን አድርጎ ያለምንም ችግር ወደ አገር የምንመልስበት ትልቁ ሲስተማችን ስለሆነ ሁጃጁን ከዚህ አንጻር እንዲተባበር አሚሮቹን እንዲተባበር አደራ ለማለት ነው። እንግዲህ አሁን ወደ አሚር መረጣ እንምጣና አሚሮች ከሌሎቹ ከ45ቶቹ እንዴት ይመረጣሉ? አንድ ሁለተኛ ነገር ደግሞ አንዳንድ አሚሮች ደግሞ ምን አይነት ሀሳብ ያላቸው ይሄ ነገር ኢባዳችንን እንትን ሊል ይችላል፣ የኢባዳ ሰዓታችንን ትንሽ ሊያስተጓጉል ይችላልና ማስተናገዱ ጥሩ ነው፣ ደስ ይላል። ሁጃጆችን በተለይ አላህ ዲፍሩ ረህማን የአላህ እንግዶችን ማስተናገድ ይበልጥ ከእንትን በላይ ከፍተኛ አጅር እንዳለው ያምናሉ። ነገር ግን ደግሞ የኢባዳ ሰዓታችንን ደግሞ እንትን ሊል ይችላል፣ ሊጋፋ ይችላል። ምሳሌ ያላችሁና እንዴት ነው? ይሄስ ጥሩ ጥያቄ ነው ወንድም የሚሆን በእውነት ከሆነ አንደኛ ከመጀመሪያ ጥያቄ በመለስልህ በጀምር ሁጃጆች የምንመርጥበት መስፈርቶች አሉን። አንደኛ በአካባቢው ላይ የሚነገሩ ቋንቋዎችን ማወቅ፣ ሁለተኛ አካባቢው ላይ መልካም እንቅስቃሴ ያለው ከሰዎች ጋር መግባባት የሚችል በእድሜ ከ25 እስከ 50 ዓመት እነዚህ ናቸው መስፈርቶቻችን። በዚህ መሰረት የተመለመሉ በተለይ ደግሞ ምዝገባ ጣቢያ ላይ በብዛት የሚያውቋቸው ህዝቦቻቸውን ሁጃጆቻቸውን የሚያውቋቸው እነሱ ስለሆኑ ምዝገባ ጣቢያዎች ለይተው እነዚህን አሚር ቢሆን የሚል ተመድበው ተልከውልናል። በዛ መሰረት ነው ምልመላው የተካሄደው። ወደ ሁጃጆቹ ወደ አሚሮቹ ጉዳይ ስንገባ በእውነት ለመናገር እኛ የምንፈልጋቸው ሲስተሙ የሚፈልጋቸው በጉዞ ላይ ብቻ ነው። ሁጃጆቹን በጉዞ ላይ ደግሞ አየር መንገድ ሲገቡ ከመዲና ወደ ባስ ሲገቡ በትክክል፣ ከዛ ሆቴል ሲገቡ በትክክል፣ ከዛ በኋላ ደግሞ የተለያዩ መሻኢር ሲሄዱ መሻኢር ስንወስዳቸው በቃ ጉዞ ላይ በስተቀር እና ዑምራ ሲያደርጉ የመጀመሪያ ዑምራ ሲያደርጉ በስልጠና በምንም በሰጠናቸው መሰረት እነዚህ በጣም ጥቂት ቦታዎች ላይ ነው የምንፈልጋቸውና በጭራሽ የዒባዳ ሰዓታቸውን የቤተሰብ ሰዓታቸውን የማይነካ ነው መሆኑን በዚህ አጋጣሚ ለሚመለከተን ሁሉ ለሁጃጆቻችንም ሆነ የመላው የሙስሊሙ ህብረተሰብ እንዲገነዘብ ለማለት ነው። ኢንሻአላህ ማሻአላህ። እንግዲህ ካልን እንግዲህ አተገባበሩስ ያተገባበሩ ለምሳሌ አሁን እነዚህን 145 ተመርጠዋል። ከተመረጡ በኋላ የሚሰሩትን ተግባር አውቀዋል? ስልጠና ተሰጥቷል ወይስ እንዴት ነው? በሚገባ የተለያዩ 3 ጣቢያዎች ሁጃጆቻችን ሰብስበን በየአካባቢው ሁኔታ ማለት ነው። ለምሳሌ በጅጅጋ፣ በሻሸመኔና በአዲስ አበባ አሚሮቻችን ሁሉንም አሚሮች አግኝተን 128 አሚሮች አሉን። 128 አሚሮቻችንን አግኝተን በቂ የሚባል ስልጠና የተግባር ሁሉ ስልጠና እንዴት ግሩፕ 45ን እንዴት እንደሚተገብሩት ከኤርፖርት ጀምሮ እስከ መሻኢር ድረስ ከመሻኢርም እስከ አዲስ አበባ ድረስ በተግባር ያተኮረ ስልጠና በበቂ ሁኔታ ሰጥተናል ማለት ነው። አልሐምዱሊላህ። ስለዚህ አሁን የሲስተሙ ማስፈጸሚያ ግብዓት ምንድን ናቸው? የእናንተ ዝግጅትስ እንደው ከባለፈው ዓመት እንግዲህ ባለፈው ዓመት የተጀመረ አሁን ደግሞ ከዚህ የበለጠ ደግሞ ሙስሊሙ ማህበረሰብ ይጠብቃል ውጤቱን ማለት ነው። ባለፈው የተሻለ እንደነበረ እንግዲህ ብዙ የተሰጡ አስተያየቶችን አይተናል። አሁን ደግሞ ከዛ የበለጠ ነው ሰው የሚጠብቀውና ማስፈጸሚያ ግብዓቶቹና የእናንተ ዝግጅት ምን ይመስላል የሚለው
ምናልባት ደግሞ እዚህ ላይ የሚጨምሩልን አዳዲስ የተጨመሩ ነገሮች ካሉ ይህንን ለማስፈጸም ለማሳለጥ። ትክክል። ማሻአላህ አዳዲስ ከሚለው ልጀምርልህና ዘንድሮ ለመጀመሪያ ጊዜ በሚባል ሁኔታ ያው ቴክኖሎጂንም ስለምንጠቀም በግሩፕ 45 ሲስተም ላይ ሁጃጆቻችን መረጃ ወዲያው መረጃ እንዲያገኙ ለአሚሮቹ በጆሮአቸው የሚገባ የሬዲዮ ግንኙነት አዘጋጅተናል። ኤርፎን ነገር እኛ ማንኛውም ነገር ትእዛዝ ሲኖረን በዛ እንድንመራ ማለት ጉዞዎች ሲኖሩ በተለይ በጣም እንጠቅምባቸዋለን። እነዚህ የጆሮ ማዳመጫዎችም ማለት ነው። ግሩፖቹ በቁጥራቸው ስለምንጠራ ወደ ጉዞ በምናሰማራበት ጊዜ ያ ግሩፕ ብቻ ሲጠራ እንዲወጣ በጆሮ ላይ ያለው አሚሩ ጆሮ ውስጥ ያለው አሁን የምንጠቀመው ቴክኖሎጂ በጣም ያግዘናል ብለን እናስባለን። ዘንድሮ ደግሞ ጆሮ ማዳመጫ መልእክት ማስተላለፊያ ነው። እኛ በሬዲዮ ለነዛ ሐጃጆች ለምሳሌ ግሩፕ 7 መውጣት ካለበት ከህንፃ ወደ ባስ መሄድ ካለበት ግሩፕ 7 ብቻ አሚር የግሩፕ 7 አሚር ሑጃጆችህን ይዘህ ውረድ ከህንፃ እንለዋለን። ስለዚህ ባለበት ነው እንጂ ምንም አይጠበቅበት ባለበት በተኛበት በክፍሎቹ ባሉበት ሁኔታ ይጠብቁናል። እኛ መልእክት ስናስተላልፍ ብቻ በሬዲዮ በምናስተላልፈው መልእክት በቀጥታ ይወርዳል። ይሄ አዲሱ ዘንድሮ የምንጠቀምበት ሲስተም ነው ማለት ነው። በተጨማሪነት ደግሞ ለጠቅላይ ምክር ቤቱ የመደባቸው የመጅሊሱ ሰራተኞችና እዛም በሙቂም የሚባሉ የሚቀጥሉ ሰራተኞች የተለየ መታወቂያ አዘጋጅተንላቸዋል። ያ መታወቂያ ሑጃጆች እና አሚሮች በቀላሉ አውቀዋቸው የኛ ኻዲሞች መሆናቸውን አውቀው ወዲያው የሚፈልጉት ሰርቪስ እንዲያገኙ እንዲግባቡ እንዲተዋወቁ ያደረግንበት አንዱ ይሄ መታወቂያ ነው። እንደገናም ደግሞ ሌላም ጊዜ እንደምናደርገው ግን ዘንድሮ የተለየ ዩኒፎርምም እንደዚሁ ለኻዲሞቻችን ለጠቅላይ ምክር ቤቱ ለመደባቸው ሰራተኞችና በሙቂምነት እዛ ላሉ የሚቀጥሩ ሰራተኞቻችን እንደዚሁ ዘመናዊ ለየት ያለ ዩኒፎርም አዘጋጅተናል። ይሄን ይመስላል። ሌላው ግብአቶች ምንድነው የሚያስፈልጋችሁ ወይም የያዛችሁት ግብአት ለግሩፕ 45 የሚለው ቅድም ለመጥቀስ እንደተሞከርኩት ትልቁ ግብአቶቻችን አንደኛው ስቲከሮች ናቸው። ስቲከሮች በተለይ ሻንጣ ላይ የምናደርጋቸው ስቲከሮች አንደኛ ሻንጣዎቻችን እንዳይጠፉ አምና ጀምሮ በጣም ትልቅ አስተዋጽኦ አድርጎልናል። ሁለተኛ ቀጥታ የማን ግሩፕ ነው ሻንጣው የሚለውን እዛው ክፍሉ ድረስ የማድረስን ትልቁን ገዛ አድርጎልናል። ፓስፖርቶችም ላይ የምንለጥፋቸው ስቲከሮች እንደዚሁ ከፍተኛ አስተዋጽኦ አድርጎልናል። እስከ ሸሪካው ድረስ አምና የነበረው ሸሪካ እስከሚያመሰግነን ድረስ በጣም ስራ አቅልላችሁልናል። ወደ ውስጥ ገብተን ክፍል እንትኖቻቸውን ከምናይ በቀላሉ እያንዳንዱ ፓስፖርት ጀርባውን ብቻ በማየት በግሩፕ እየለየን ወዲያው ለጉዞ የምናዘጋጅበት መንገድ በጣም አቅልላችሁልናል። ቴንክ ዩ ብለውናል። ይህንኑ የምናስቀጥለው አጠንክረን ማለት ነው። ሌላው አንገት ላይ የሚደረገው ባጅ ነው። እሱም ደግሞ ሑጃጆቻችን ከዚህ በግሩፕ ሲሄዱ መዲና ላይ በቀላሉ የእኛ ዜጎች መሆናቸውን የትኛው ግሩፕ እንደሆነ ወደ ባሶቻቸው ለማስገባት ይጠቅመናል። ይሄ እስከ መጨረሻው እስከ መሻኢር ላይ ወደ መካም በሚደረጉ ጉዞዎች ላይ ወደ መሻኢርን በሚደረጉ ጉዞዎች ላይ ከፍተኛ አስተዋጽኦ ያደርጋል። በተጨማሪነት ዘንድሮ ሌላ አዲስ ብለን የፈጠርነው ምንድነው እያንዳንዱ ሑጃጅ እንደምታውቁት ከመጅሊስ ከጠቅላይ ምክር ቤቱ የሚሰጠው ሐጅና ዑምራ ዘርፍ ያዘጋጀው ሻንጣዎች አሉ። ቦርሳዎቻቸው፣ ፓስፖርቶቻቸው ወይ ደግሞ ሌሎች ዶክመንቶቻቸው፣ ጫማቸው የሚይዙባት መጠነኛ የእጅ ወይ ደግሞ አንገት ላይ የምትጠለቅ ሻንጣ አለች። እሷ ላይ በተጨማሪነት የሰነድ መያዣ ቦርሳ ማለት የሰነድ መያዣ ቦርሳው ላይ በተጨማሪነት ማንገቻው ላይ ስቲከር እንለጥፋለን ማለት ነው። ያ ትልቁ ዓላማ ምንድነው? ከዚህ በፊት ሻንጣዎች እንደዚህ አይነት ሻንጣዎች ይጠፉና ይመጣሉ፣ ይገኛሉ፣ ግን የማን እንደሆነ አይታወቅም። ተመሳሳይ ስሞች ስለሚኖሩ እና የተለያየ ቦታ ማረፊያም ስላለ የማን እንደሆነ ሳይታወቅ ብዙ ሻንጣዎች አሁን በሳዑዲ የኛ መጋዘኖቻችን ላይ ይገኛሉ፣ ማንነታቸው እስካሁን ያልታወቀ ማለት ነው። ዘንድሮ ግን ይህን ችግር ደግሞ በበለጠ ለመቅረፍ ያንዳንዱ ሻንጣ ላይ የእጅ የሚይዙትም ሻንጣ ላይ ታግ ስለምናደርግ ወይ ደግሞ ስቲከር ስለምናደርግ ያ ስቲከር እስከ መጨረሻው ከአዲስ አበባ ሄደው እስከሚመጡ ጠንካራ ስቲከር ስለሆነ ኤኒታይም ቢጠፋባቸው እንኳን ወዲያው ሲገኝ የማን ግሩፕ እንደሆነ በዛ ግሩፕ አማካኝነት ወዲያው የሚገኝበት ወይ ደግሞ ለባለቤቱ ወዲያው የሚደርስበትን ሲስተም ያቀላጥፍልናል ማለት ነው። ይሄ አንዱ አዲሱ እንትናችን ነው። እንግዲህ አሁን ይሄ እንደዚህ ከሆነ ከመጀመሪያው እስከ መጨረሻው ከአዲስ አበባ ተነስተው መልሰው አዲስ አበባ እስከሚመለሱ ድረስ ጉዟቸውን ከእንግልት ነፃ የሚያሳልጥ ከሆነ ባለድርሻ አካላቶች አሉ ማለት ነው። በዚህ ጉዳይ ማናቸው ባለድርሻ አካላቶች? ባለድርሻ አካላቶች አንደኛ ከአዲስ አበባ ስንጀምር ከአዲስ አበባ ኤርፖርት ስንጀምር ከአምና ጀምሮ ይህን አሰራራችንን በጣም ወደውልን ሲቪል አቪዬሽን፣ የኢትዮጵያ አየር መንገድ
ሲቪል አቪዬሽን፣ የሴኩሪቲው አካላት እንደገና የአየር መንገዱ ስታፍ በሙሉ በከፍተኛ ሁኔታ ያገዙናል። ይሄ አንድ ኦልሬዲ በውልም ያለን ነው። ስለ ድርሻ አንዱ ፓርትነሮቻችን ናቸው ማለት ነው። እንዲሁም ደግሞ በሳዑዲ ደግሞ ሸሪካዎቻችን አሉ። እኛ ውል የገባንባቸው ሸሪካዎች እነዚህም አንዱ ሌሎች ባለድርሻዎች ናቸው። እንዲሁም ደግሞ በውስጥ ደግሞ ከስራ አስፈጻሚ ጀምሮ ከተለያዩ ዲፓርትመንቶች ጀምሮ ከጤና፣ የሚዲያ፣ የምግብ አቅርቦት እነዚህ ሁሉ የተመደቡ ዘርፎች በሙሉ ከኛ ጋር በፓርትነርነት በጋራ እንሰራለን ማለት ነው። ስራው ትልቁ ነገር የሐጅና ዑምራ የግሩፕ 45 የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት የሐጅና ዑምራ ዘርፍ የግሩፕ 45 ወይም 1 ሲስተም የማይነካው ዲፓርትመንት የለም እና በመጅሊስ ውስጥ ባሉ 13ቱንም ዘርፎች ይነካል ማለት ነው። ከ13ቱም ዘርፎች ጋር ከዳዕዋም፣ ከጤናም፣ ከትምህርቱም ከሁሉም ጋር የምንሰራበት የጋራ መድረኮች አሉን። እዛም ሄደን የምንፈጥረው ሁልጊዜ የራሱን የቻለ መዋቅር አለን የተደራጀ እያንዳንዱ ጋር የምንገናኝበት የአንዱ ችግር ሲኖር የቪዛ ችግር ሲኖር ወዲያው ቪዛ ማን ነው ዲፓርትመንቱ ማን የሚለውን ወዲያው ስለምንሰራ ከሁሉም የዘርፎቻችን ጋርም ተቀናኝተን እየሰራ ነው ማለት ነው። አይ ማሻአላህ። እንግዲህ ምናልባት አሁን እናንተ መሰረት ያደረጋችሁት የሁጃጁን በከፈለበት ልክ አገልግሎት እንዲያገኝ ነው። ትክክል። ምክንያቱም የዲዩፍ ራህማን ናቸው። ስለዚህ የሄዱበት ዓላማ ለኢባዳ ነው። ስለዚህ ይህ ኢባዳቸውን የሚያስተጓጉል ነገር ማንኛውንም ነገር ለማሳለል እንዳይፈጠር ለማድረግ ነው። ምናልባት እንግዲህ አንዳንድ ሁጃጆች ደግሞ ካለፉት ዓመታት ጀምሮ የሚሰጡ ኮሜንቶች አሉ። እዚያ ያሉ ሰራተኞች ሙቂሙም ሊሆን ይችላል፣ ከጠቅላይ ምክር ቤቱ የሚሄዱ ሰራተኞች ሊሆን ይችላሉ እና በአግባቡ አላስተናገዱንም የሚል ቅሬታ ሊያመጡ ይችላሉ። ይሄ ቅሬታ ደግሞ ዞሮ ዞሮ በ1 አማካኝነት ደግሞ ወደ እናንተ መምጣቱ አይቀርም እና ይሄ ነገር ችግር ቢገጥማችሁ እንደው የዘረጋችሁት የአሰራር ስርዓት አለ። ቅድም ለመጥቀስ እንደሞከርኩት መዋቅር አለን። ራሱን የቻለ የ1 አደረጃጀት ራሱን የቻለ መዋቅር አለ። ከታች ከሁጃጁ ጀምሮ እስከ አሚሮቹ፣ ከአሚሮቹ ደግሞ ከኛ ጋር የሚገናኙበት የራሱን የቻለ ዴስክ አለው። ከዛም እያለ እስከ ፕሬዚዳንቱ ጽሕፈት ቤት ድረስ የሚሄድ የራሱን የቻለ መዋቅር አለን። እንደየችግሮቹ ማለት ነው፣ እንደየሁኔታዎቹ ይሄዳል። በዚህ መጠን እኛ የምንመድባቸው ሰራተኞች ሰዎች ናቸውና በተለያየ መንገድ ሁጃጆቻችንን እኩል ያስተናግዳሉ ብለን አናምንም። ስለዚህ ከዚህ አንጻር ችግሮች ሊኖሩ ይችላሉ። በሚኖርበት ጊዜ ወዲያው ሁጃጆቹ የሚያስተናግዱ ኻዲሞቻችን እያንዳንዱ ቁጥር አለው፣ ኮድ አለው። የለበሰው ልብስ ላይ ኮድ አለው። ልብሱን ባይለብስ እንኳን ባጁን የመልበስ መታወቂያውን የማንጠልጠል ግዴታ አለበት። ስለዚህ በመታወቂያው ላይ እንደገና ኮድ አለው። ስለዚህ መታወቂያው ላይ እንኳን ቢያጣ ጃኬቱ ላይ መታወቂያ ላይ ስለሚያገኝ ሁጃጁ ከዚህ አንጻር ወዲያው ለእኛ ደግሞ የሚያሳውቅበት እያንዳንዱ ኢማራ ወይም ህንፃ ላይ ቁጥሮች አሉ የምናስቀምጣቸው የመረጃ ቁጥሮች አሉ። በዛ ቁጥር ወዲያው ካሳወቁን እስከ አስተዳደር እርምጃ ይወሰዳል ማለት ነው። ይህንን ከዚህ የሚሄዱትም ከጠቅላይ ምክር ቤት ሰራተኞችም ያውቁታል። ውል ተዋውለን የሚሄዱት በዚህ መጠር አንድም ሁጃጁን የሚያስቀይም የሚያስከፋ ለችግር የሚደርስ ድርጊት እስከፈጸመ ድረስ ቅጣቱ እስከ ሀገር መባረር፣ ከሀገር ወደ ሀገር መመለስ፣ ከጉዞ ከሐጁ ስራው አቋርጦ ድረስ የሚደርስ ውሳኔ። ማሻአላህ። እንግዲህ ቀረ የሚሉት ሀሳብ ካለ ወይም መጨመር ያለበት የሚሉት ከሆነ ኢንሻአላህ። እንግዲህ የሐጅ ጉዞ እንደሚታወቀው አድካሚ ነው። አልጋ ባልጋ አይደለም። ሁልጊዜ አዲስ ነው። ሁልጊዜ ከሚመጣው ቻሌንጅ ጋር እንጋፈጣለን እና ሁጃጆቻችን አደራ ለማለት የምንፈልገው ትልቁን የግሩፕ 45 መርህ እንዲተገብረው ነው። አንደኛው መርሆዋችን ዋናው መርሆ ትዕግስት ነው። ትዕግስት ማድረግ ከዛ በፊት ስርዓት ነው። ዋናው ስርዓት ነው። ስርዓት ማለት ነው ማንኛውም ጊዜ በሰልፍ ተርቲብ ነው ማለት በተርቲብ ነው። ማንኛውም እንግዲህ አገልግሎት የምንሰጠው በሰልፍ ነው። ይህን ሁጃጆቻችንም አሚሮቻችንም እንዲያውቁ ለማለት ፈልጋለሁ። አሚሮቻችንም በስልጠና ላይ በደንብ በተግባርም ስላሳየናቸው በደንብ ተረድተዋል። ይህንኑ አሚሮቹ ለሁጃጆቹ ወደ ታች ስለሚያወርዱ አደራ የምንለው ምንድነው? ሁጃጆቻችን አደራ ሰልፍን እንደ ጀርባ አጥንት በቃ እንደ ትልቁ መሳሪያቸው አድርገው ከተጠቀሙ ማንኛውም ጉዳዮቻቸው በቀላል ማግኘት ይችላሉ። ሁለተኛ ወዲያው ለኛ ችግሮች ሲኖሩ ለአሚሮቻቸው ወዲያ አሳውቀው ለኛ የሚደርስበትን መንገድ እንዲፈጥሩ ነው። እዛው እንዳያስቀሩት ነው ችግሮች ሲኖሩ። ሁለተኛው ሰብር ነው።
በቃ ሰልፎች ይኖራሉ፣ አድካሚ ጉዞ ይኖራሉ፣ መኪና ውስጥ ብዙ መጠበቅ ይኖራል። በእኛ ብቻ ሳይሆን በሳዑዲ መንግስት የራሱ ሲስተም የራሱ ስኬጁል አለው። ከአውሮፕላን ሲያወርደን ያቆየናል፣ ሲጭነን ያወርደናል። የተለያየ ቦታ ሊያቆየን ሊያዳክመን ስለሚችል የእኛም ችግር እንዳልሆነ ሕጃጁ ተረድቶ ሰብር በማድረግ እንዲጠብቀን ነው። መጨረሻው እስቲቃማ ነው። እነዚህ ነገሮች ላይ መጽናት ነው። በስርዓትና በሰልፍና በሰብር ላይ ከጸናልን ሐጃችን የሁላችሁም ሐጀኛ ልንኻድማቸው ነው የተዘጋጀ ነው። 24 ሰዓት እየሰራን ነው ቀን ተከለሊት። ስለዚህ ከዚህ አንጻር ተረድተውልን ይህንን ነገር ከተገበሩልን የተሳካ ሐጅ፣ ሰላማዊ ሐጅ እንደምንለው የተረጋጋ ሐጅ፣ ፍጹም ከእንግልት የጸዳ ከባለፉት የተሻለ ሐጅ ለማዘጋጀት በዝግጅት ላይ ነው። ዝግጅታችን አጠናክረን ማለት ነው። እነሱንም ለመቀበል በጉጉት እየጠበቅናቸው ነው። አላህ ይወፍቀን። አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንግዲህ ውድ የዚህ ፕሮግራም ተከታታዮቻችን ለአንድ 45 አደረጃጀት የአራህማን እንግዶች የሚሰጠውን ጠቀሜታ በተመለከተ እንግዲህ በጠቅላይ ምክር ቤቱ የአንድ ለ45 ቡድን አስተባባሪ ከሆኑት ከሐጂ አብዱልቃድር ሁሴን ጋር ያደረግነው ቆይታ በዚያው ያበቃል። በሚቀጥለው በሌላ ፕሮግራም እስከምንገናኝ ድረስ ወሰላሙ አለይኩም ወራህመቱላሂ ወበረካቱ።